የሚናገር ይሰማል፣ የማይናገር ግን ይረሳል። ካለመናገር ደጃዝማችነት ይቀራል። ይህ ነው ደጃዝማች፣ እውነታዎቻችንን በግልጽ የምናወራበት ቦታ። ሰላም ሰላም፣ ውድ የደጃዝማች ፖድካስት አድማጮቻችን፣ ይህ በየሳምንቱ ለእናንተ የሚቀርብላችሁ የደጃዝማች ፖድካስት ነው። ልክ እንደተለመደው ጊዜያችንን ጠብቀን ወደ እናንተ ከተፍ ብለናል። እንግዲህ ከዚህ ቀደም እንደምናደርገው በአንድ ርዕሰ ጉዳይ ላይ ለመወያየት ሁላችንንም ያወያየናል። ወቅቱን የጠበቀ ርዕስ ነው ብለን እንግዲህ ወደ እናንተ ይዘን የቀረብነው አዲስ ርዕስ አለ። ከዛ አስቀድመን ግን እንዴት ሰነበታችሁ ለማለት እንወዳለን። እንዴት ሰነበታችሁ? እንዴት ሰነበት? እግዚአብሔር ይመስገን። እንደምን ሰነበታችሁ አድማጮቻችን? አንተስ እንደምን ሰንብተሃል? አለን አለን አለን። እንዴት ነበረ ሳምንቱ? ሳምንቱ ጥሩ ነበር። አንተ ጋር መልካም ነበር? ቆንጆ ነበር፣ እግዚአብሔር ይመስገን። በቆንጆ ሁኔታ አልፏል። እንግዲህ አድማጮቻችን ሁላችሁም ጋር እንግዲህ ቆንጆ ሳምንት እንደነበረ ተስፋ እያደረግን፣ ቆንጆ ሳምንት ያላሳለፋችሁ ደግሞ እንግዲህ አሁኑን ሳምንት ቆንጆ እንደምታሳልፉ ተስፋ እያደረግን እንግዲህ ወደ ዛሬው ሀሳባችን ለመግባት እንገድዳለን። እንግዲህ የዛሬው ሀሳባችንን እስቲ ከአንተ ነው የሚመጣውና ጀባ በለን እስቲ። መልካም። ያው አሁን ላይ ትንሽ እያንገበገበ ያለ ጉዳይ አለና ያን አንገብጋቢ ጉዳይ እስቲ እኛም ወደኛ አምጥተነው እንወያይ ብለን አስበን ወደኛ ይዘነው መተናል። እናንተም በዚህ ላይ ሀሳብ ይኖራችኋል ብለን ተስፋ እናደርጋለን። ወደ እርሰ ጉዳይ ልግባ። ዝግጁ ነህ? አንገብጋቢውን ጉዳይ ግን መጀመሪያ ነግረህን ብትጀምር እኮ። አንገብጋቢ ጉዳይ እርሰ ጉዳያችን ነው ዛሬ የምናወራበት። አንገብጋቢ ጉዳይ ነው፣ በቃ ሰውን እያተራመሱ ያለ ጉዳይ እና እኛም እስቲ አብረን ልንተራመስበት ነው። ዝግጁ ነህ? ዝግጁ እንዴ? በደንብ። መልካም። ምናልባት አስተውላችሁት ወይ አንተም አስተውለው ከሆነ አላውቅም፣ ሰሞኑን ሶሻል ሚዲያ የተለያዩ ቦታዎች ላይ እየሰማን ያለው አንድ ጉዳይ አለ። ህግ ባይኖር እንደውም ያለው ለአንድ ቀን መሰለኝ፣ ለአንድ ቀን ህግ ባይኖር ለ24 ሰዓት ህግ ባይኖር ሰው ምን ያደርጋል ነበር። እኛ ደግሞ እንደ አጠቃላይ ህግ ባይኖር የሰው ልጅ እኛ ምን እናደርጋለን የሚለውን እንደ ዛሬ የኤፒሶዳችን ርዕሰ ጉዳይ አድርገን ይዘነው መጥተናል። በዚህ ጉዳዮች ላይ እንወያያለን። ወደ መጀመሪያ ሀሳብ እንመጣለን። ህግ ማለት ለአንተ እንዴት ምንድን ነው? እስኪ ህግ ያው እንዳረዳር ነው። ያው ትክክለኛውን ፍቺ የህግ አማካሪዎች ይስጡት። እኛ ያው እንደተረዳሁት ለመናገር እንግዲህ ሞክራለሁ እንጂ ትክክለኛውን የዴፊኒሽኑን የህግ አካላቶች ይስጡበትና እንዴት መሰለህ የምረዳው፣ ሰዎች በይሄ ሊና ነው የሚባለው አይደለ? ሞራል በአማርኛ ሊና ነው መሰለኝ። ብቻ ግን ይህ ሞራላቸው እየመራቸው ስላልሆነ፣ ህሊናቸው እያዘዛቸው ስላልሆነ፣ ህሊናቸው እየወቀሳቸው ስላልሆነ፣ ሃይማኖታቸው በሚያስቡት ልክ እያስተካከላቸው እያረማቸው ስላልሆነ፣ ወይ ደግሞ ለሃይማኖቱ መገዛት ሰዎች ስላልቻሉ፣ ለሚያምኑትም እምነት ማለት ነው ስላልቻሉ የመጣ ይሄ ገደብ ነው ወይ ደግሞ የሆነ መወሰኛ ነው ብዬ እኔ አስባለሁ። ምክንያቱም ሰዎች የትኛውም እምነት ለምሳሌ ቫይለንስን የሚያበረታታ እኔ እምነት ሰምቼ አላውቅም። አንተም ጭንቅላትክ የትኛውም ሰው ላይ በደል አድርሰክ ምናምን እንድታደርግ ህሊና ይፈቅዳል ተብሎ አይገመትም። ግን ያው በማን አለብኝነት ተነሳስተን፣ በፍላጎት ተነሳስተን፣ በአንዳንድ አልባሌ ሪዝኖችም ተነሳስተን የምንፈጽመው እንትን አለ። ይሄ ድርጊቶች አሉና እሱን እንዳንፈጽም ወይ ደግሞ እሱን ፈጽመን ብንገኝ ለእሱ ደግሞ ተመጣጣኝ ቅጣትን የሚያቀርብ ወይ ደግሞ ያንን ነገር አስቀድሞን የሚከለክል ደንብ ይሄ ነው ብዬ ነው የማስበው። አንተ እንዴት ትረዳዋለህ? ከዚህ የተለየ አረዳድ የለኝም በእውነቱ ለመናገር። ግን ያው የትኛውም ሰው ወይም ሁላችንም ነፃ ፍቃድ አለን። ብዙ ነገሮችን የምናደርገው በነፃነት ነው ምናምን እና ያንን ያለንን ነፃነት ባላስፈላጊ መልኩ እንዳንጠቀመው
የመጣ ወይም የተደረገ ክልከላ ነው ብዬ አስባለሁ። ምክንያቱም ብዙ አይደለም ነፃነቱ ኖሮ ህግ ተደርጎበት እንኳን ያልተስተካከለ ማህበረሰብ ሁላችንም ማለት ነው ሳይኖር ደግሞ እናስበው በጣም እና አስቸጋሪ ነው እሱ። ያንን ነገር ለመገደብ ወይም ደግሞ ያንኛውን ነገር ፈር ለማስያዝ የተደረገ ክልከላ ነው ብዬ አስባለሁ። እንደኔ ያው ብዙ ህጎች አሉ የተጻፉም ያልተጻፉም እና እንደዛ ብዬ ነው የማስበው ማለት ነው። በዚህ አጋጣሚ ህግ የለም ሲባል እንዴት ነው ለአንተ ህግ የለም ማለት እንዴት ሲሆን ነው ህግ የለም የምትለው? እንዴ መሰለህ አሁን ቅድምም እንዳልኩ ነው ከታሪካዊ መጣጡ ምናምን ህግ እንዴት ተጀመረ ምናምን የሚለው ነገር ሳይሆን አሁን ባለንበት ከረንት ሲቹዌሽን ህግ ባይኖር ምን ያህል ጊዜ ሰርቫይቭ አድርገን እንቆያለን የሚለው ራሱ ትልቅ ጥያቄ ነው። ማለት በትንሽ ጊዜ ውስጥ የሆነ ሁላችን የሚያየንበት ጊዜ አለ። ኢቨን ግቢ ውስጥ ሆነክ ባሳለፍከው የሆነ አመታቶች ውስጥ ይሄ ምንድን ነው ግቢዋ በተማሪዎች ቁጥጥር ውስጥ በቆየችበት ጊዜ ውስጥ ምን ያክል ነገሮች እንደተፈጸሙ ሁላችንም እንግዲህ ያየናለን የሰማናለን ምናምን እና ህግ የለም ስትል ምን ማለት ነው ብትለኝ እኔ እንጃ። እኔ ሰዎች አሁን ባለው ደግሞ ከረንት ሲቹዌሽን ደግሞ እኔ ጭካኔ ብቻ ነው የሚታየኝ ህግ ባይኖር አሁን ላይ ኢን ኤቭሪ አስፔክት ነው የምነግርህ። ሁላችንም አሁን ልንቀልድ እንችላለን ምናምን አይ እኔ እንዲህ ባደርግ ነው ምናምን ሊባል ይችላል እንጂ ህግ መኖሩ ነው አብዛኞቻችንን የያዘ። የሆነ ህጉም እያለ እኮ የሚደረገውን ነገር ታያለ። ህጉ እያለ ኤግዚስት አድርጎ ያው የሆነ በአንዳንድ የአፈጻጸም ችግር ነው የሚባለው አማርኛው ብቻ በአንዳንድ የአፈጻጸም ችግር የሚሆን በምናምን ህጉ ራሱ እያለ የሆነ ምንድን ነው ፌስ የምናደርጋቸው ነገሮች አሉ። በጉልበት የምትፈታው ነገር አለ፣ በአቅም የምትፈታው ነው፣ በገንዘብ የምትፈታው ነገር አለ፣ በብዙ ነገር የምትፈታው ጉዳዮች አሉ እና ህግ የለም ብትል ደግሞ ይሄ ነገር ምን ያህል ሰፍቶ ልታዩ ትችላለህ። እንግዲህ ሁላችንም መገመት የሚከብድን አይመስለኝ። ማለት እንደ ሀሳብ ራሱ አያይዤ ብነግርልህ ምንድን ብነግርህ እንዴት ነው ይሄ በቃ እንዴት ነው አሁን የሆነ ምንም ነገር አሁን ኢቨን ትራንስፖርት ምናምን ታክሲ ውስጥ ስንሄድ እኮ ያው ታክሲዎች ወይ ሲመሽ የሆነ ሰዓት ላይ ገንዘብ ታሪፍ የሚጨምሩት ወይ በቃ በጣም ሲሊ ሪዘን በቃ ምነግር አሁን ታክሲ ያነሳው በጣም ሲሊ ነው ብዬ እንደዚህ ሱቅ ሄደክ ዛሬ የገዛኸው በ5 ብር ከሆነ ነገ ደስ ሲላቸው በ10 ብር በ20 ብር የሚያደርጉት ምናምን በቃ አፈጻጸም ችግርም ስላለ ነው። በህጉ ሳይኖር ቀርቶ እኮ አይደለም። ጠዋት ሄድከው በ15 ብር ይሆንና ስትመጣ ማታ 5 ብር 30 ብር ይሆን። ይህም አንዱ የችግር የህግ ምንድነው አለመኖር ክፍተት ምናምን የሚያሳይ ነገር ነው። ስለዚህ ይህንን ህግ የለም ብለህ ደግሞ ስታስበው ወይ በጣም ከባድ ነው የሚሆነው። ማለት አሁን ሁሉን ነገር ወደ ውስጥ ከምር እንደው እንጠይቅ ኮስችን እናድርግ ብለን ብንጀምር በጣም ብዙ ነገሮች ላይ እንዲሁም ህግ እያለ በጣም ብዙ መጉላላቶች አሉት ብዬ እኔም እስፔሻሊ ደግሞ አፍሪካ ውስጥ ስትሆን ህግ በሀብታም ሰዎችና ይሄ በጉልበተኞች በምናምን ነው በቃ ህግ የሆነ እንትን የምትደረገው ጀጅ የምትደረገው። ያቺ አይነ ስውሯ ሴት ሚዛን ዝም ብላ ያዘችው ምናምን የለም። አይኗም ይበራል፣ ሚዛኑም ይወድቃል፣ ይንሻፈፋል ምናምን። እሷ ነው እንዴት ነው ተረዳ በቃ አታይም ነዋ። እከሌ እንዲህ ነው አትልም፣ እንደዛ ነው አትልም፣ ቀይ ነው አትልም፣ ጥቁር ነው አትልም፣ እከሌ ሃይማኖት እንዲህ ነው አትልም፣ ያኛው እንዲህ ነው አትልም፣ እከሌ ከኔ ወገን ነው አትልም፣ ያኛው ከኔ ወገን አይደለም አትልም ነው። ከዛ በእጇ ሚዛን ትይዛለች አይደለ? ሲምቦሉ እንደዛ ነው። በእጅ ፍርድ ቤት ላይ እኮ አለች እኮ ሐውልት አላት። ልደታ ፍርድ ቤት እንደውም አለች በሐውልቷ ሌሎቹ ላይ በፖስተር በባነር
እና በቃ ብዙ ነገር ከዛ ላይ ይህን ሁሉ ነገር ኮንሲደር ሳታደርግ ከሌ እንዲህ ነው ሳትል ትክክለኛን ምንድን ነው ፍትሃዊ የሆነ እንትን ፍርድን ትሰጣለች። ያቺ ሲምቦሏ መሰለኝ። እንግዲህ ከተሳሳትኩ ወይ የምትጨምሩት ነገር ቢኖር ነው እንጂ ተሳሳትኩ አይመስለኝም። በእርግጥ ያው የምትጨምሩት ነገር ካለ አድማጮቻችን እንግዲህ ጨምሩ። ግን እንደዛ ነው ብቻ። ግን አሁን የሆነ አፍሪካ ውስጥ ምናምን ስትኖር አሁን ባልኩ ነው እሷ ያነሳሁት። አፍሪካ ውስጥ ስትኖር ደግሞ እውነቱን ስንነጋገር ሴትዮዋ አይኗ በደንብ ያያል። ሀብታም ነው ድሃ ታያለች፣ ቀይ ጥቁር ታያለች፣ ከሌ ከዚህ ዘር ነው ከዛ ዘር ነው ታያለች። እውነቱን ስናወራ አፍሪካ ውስጥ ስትሆን ደግሞ አፍሪካ ውስጥ አይደለም ውጭ ሀገር ሆነ ነጭ ጥቁር ትለያለች። ስለዚህ ይህንን ህግ አለ እያልክ እንደዚህ ሁሉ ነገር ፌስ ካረግ ህግ የለም ብትል ደግሞ እንዳደራን በጣም አስቸጋሪ። አንተ እንዴት ትረዳዋለህ? ህግ አለ ወይ? እውነት ለመናገር ጽሁፉ አለ። እኔ እንደዛ ነው አለ፣ ጽሁፉ አለ፣ ተጽፎ አለ አለ። እኔም አለ ባይ ነኝ። መኖር አለ፣ ግን ተፈጻሚነቱ ስንማር ስነ ዜጋ ስንማር ነው መሰለኝ ካልተሳሳትኩኛል። ስለ ህገ መንግስት ነው ስለምን ስንማር ብቻ ስለ ህግ ስንማር ህግ አውጪ፣ ህግ ተርጓሚና ህግ አስፈጻሚ ነው። ሶስት ብቻ አሉ። ሶስት ናቸው። እሱን ነው በቃ የሚያስታውሰኝ መጀመሪያ ህግ አለው ስል ህግ የሚያወጣው የሆነ አካል ነው፣ ህግ የሚያስፈጽመው የሆነ አካል ነው፣ ህግ የሚተረጉመው የሆነ አካል። ሶስቱም የራሳቸው ድርሻ አላቸው እና አፍሪካ ውስጥ ሶስቱም አንድ ሰው ናቸው። ህግ ከባድ ነው። አፍሪካ ውስጥ ህግ ይወጣብሃል፣ ህግ ይተረጎምብሃል፣ ከዛ ደግሞ ህግ ይፈጸምብሃል ነው። አሁን ወደኛ ሲሆን ህግ አለ፣ መንገድ ላይም ሊወጣብህ ይችላል ህግ። እንዴ በደንብ ነው። አዲስ ፍትሐ ብሔር በዚህ አጋጣሚ በአንቀጽ በጣም ይቅርታ አድርግልኝና አሁን ቅድም መጀመሪያ ላይ ስትጀምር ባልከው 24 ሰዓት ህግ ባይኖር ምናምን አለን እንጂ በጣም ብዙ ቦታ ህግ አለ ብለን እያመንን ግን ህግ እንደሌለበት ሆኖ የተበደሉ በጣም ብዙ ሰዎች አሉ። በደንብ አለ እና በቃ በሲክስ በዛው ዝም ብሎ ተድበስብሶ የታለፉ ገባህ አይደለ? አሁን እኮ ምን አለ መሰለህ፣ አሁንም ድጋሚ ነው አፍሪካ ውስጥ ስትሆን ህጉ ባይደርስልህ በቃ እግዚአብሔር ካደለ በቃ የሆነ አንዳንድ ጊዜ በጉልበትህም በምናምን በቃ በገንዘብህም ልትፈተው ትችላለህ ያንን ነገር ገባህ። የሆነ ሰው የሆነ ነገር አድርጎብህ ከሆነ የሆነ ነገር እንደዛ ሄደህ ተበቅለ ምናምን ልትፈተው ትችላለህ። ግን ሲፈርድብህ ወይ ደግሞ ከፈረደብህ የሆነ እንደዚህ የሚያደርግልህ ሰው ላይኖር ይችላል፣ ገንዘብ ላይኖር ይችላል ምናምን። እና እንደዚህ አይነት ሰዎች አሉ። አብዛኞቻችን ሰምተን እናውቃለን ብዬ አስባለሁ። በቃ ከሰክሰው በቃ ዝም ብለው በቃ ህይወት የቀጠለበት እና የሆነ እንዴት ነው ይህንን አሁን ምን ያህል መሰለክ አሁንም የሆነ እያጠፋን ነው። አሁንም ህግ እንዳለው በህግ እንደሚተዳደር ሰው የለም አክት እያደረግን ያለ ነው። እና በሐላሉ ተወጥቶ ህግ የለም ተብሎ ሲነገራችሁ ምን ታደርጋላችሁ አይነት ነገር ገባ። አሁንም ፕራክቲስ እያደረግከው ነው። ግን ሞር ፈርዘር ምን ታደርግ ምን በቃ ሲፈቀድልህ አይነት ነገር ነው። እና በሱ ሳይድ ስታስበው ይቅርታ እንግዲህ በጣም ከባድ ነው የሚሆነው። ልክ እንደዛ ሰውዬ ማለት ነው እንጀራ የለም እንጂ ወጥ የለም እንጂ እንጀራ ቢሆን እራት በልተህ ትሄድ ነበር እንዳለው ማለት ነው። አለ ግን የለም ነው በቃ ተጽፎ አለ እኮ ምናምን አንቀጽ በምናምን ምዕራፍ የተከፈለ ህግ አለ። 100 ምናምን አንቀጽ ነው ባልሰዓት 107 105 እርግጠኛ አይደለም ጠፍቶብኛል አሁን። ብቻ ግን ያን ሁላ ነገር ባለው እንትን ላይ የሰፈረ አለ። ከዛ ደግሞ እያንዳንዱ ደግሞ የራሱ አንቀጽ ወጥቶት ደግሞ በስሩ ደግሞ የተለያዩ ህግ የሆነ ያክል ምዕራፍና 100 ምናምን አንቀጽ እንደዛ ነው። ብቻ አሁን ቁጥሩን ጠቅሰ እንዳንሳሳት እና ብቻ ግን እንደዛ ባለበት የተጻፈም ያልተጻፉም ደግሞ አሉ እኮ። ያልተጻፉም ደግሞ በጣም ብዙ ህጎች አሉ። መንገድ ላይም ሊወጣብህ ይችላል እኮ አሉ፣ በጣም ብዙ አሉ። እና አለ ወይ ከሆነ አለ ከሆነ አለ። ግን ምን ያህል ተግባራዊ ይደረጋል? ምን ያህል ተፈጻሚ ይደረጋል? ተፈጻሚ ሲደረግስ ምን ነገሮች ከግምት ውስጥ ገብተው ነው የሚደረጉት የሚለውን ስናስብ
መኖሩን እንድትጠራጠር ያደርጋል። እንዳልኩ ነው፣ ይወጣብሃል፣ ይፈጸምብሃል፣ ከፈለግ ይተረጎምብሃል። ይህንም ለሚያደርገው ምናልባት አንድ አካል ሊሆን ይችላል። ቅድም ያልኩት ነገር ሴትዮዋ አይኗን ትገልጣለች፣ ሚዛኗን በደንብ ነው የምታዛባው። እንደተመቻት በየትኛው እጇ ነው ያዘችው? በቀኝ ነው ፕሮባብሊ በቀኝ ነው የሚሆነው። በግራ እጇ የሆነ ነገር ይዛለች። ሰይፍ ነው አይደለም? ሰይፍ አይሆንም እንዴ? ሰይፍ ነው ብቻ። ግን ከዛ አንጻር ስታስበው በጣም የሆነ ሲፈቀድልህ በቃ እንዳልከው ነው የሆነ ይህ ነገር አይቻልም ትባላለህ። የፈራው ሰው አርፎ ተቀምጧል። ያልፈራው ሰው በማን አለብኝነት እያደረገው ነው። ወይ ገንዘቡን ተማምኖ፣ ወይ ዘመዱን ተማምኖ፣ ወይ ስልጣኑን፣ ወይ ደግሞ የሀገሪቷን የህግ አፈጻጸም ያይና የትኛውም ሀገር ነው የምነግርህ፣ ስፔሻሊ አፍሪካ ውስጥ አስቸጋሪ ስለሆነ ነው እንደዚህ አይነት ነገር እንጂ የትኛውም ሀገር በቃ የሆነ ነገሩን ተማምኖ ወይ ቀለሙን ተማምኖ ምናምን ያደርጋል። ስለዚህ አሁን መጨረሻ ላይ ህግ የለም ስትለው የፈራውን አይ እንደው ህግ ብታሰርስ ብሎ የተቀመጠውን ይሄ በማን አለብኝነትም ደግሞ የሚያደርገው ሁሉም ሲያደርግ ማለት ነው። እና ስፔንቱ ህግ አለመኖሩ ነፃነት ምን ይመስላል? አሁን ህግ የለም ስንል እኛ የሚሰጠው ነፃነት ወይ ያለ ነገር አለ። ቅድም ብያለሁ እንትን ህግ ሲወጣ ህግ የወጣው የሰዎችን ነፃነት ለመገደብ ነው ብዬ እኔ አላምነው። ገባህ አይደለ? ሰዎች ይሄ አለአግባብ ከነፃነታቸው ያልፍና የሰዎችን ነፃነት ይጋፋሉ። ገባህ? አንተ የራስህ ነፃነት አለ፣ በፈለግከው መዝለል፣ የፈለግከውን ማድረግ። ግን ሰዎችን ሳትበድል ነው ኢንጀነራል የአብዛኛው የህግ ፕሪንሲፕል ይሄ ነው። ገባህ? ግን አሁን እኛ ሀገር ስፔሲፊክ አሁን ወደ እኛ ሀገር ስትመጣ የእኛ ሀገር ህዝብ አብዛኛው ሃይማኖተኛ አይደለ? አሁን አብዛኛው ህዝብ ሃይማኖተኛ ነው። የሆነ ትንሽ ህዝብ ነው ሃይማኖት የሌለው ብዬ እኔ አምናለሁ። ከተሳሳትኩኝ አርሙኝ አድማጮቻችን። ግን አብዛኛው ሃይማኖት አለው ብዬ እኔ አምናለሁ። የትኛውም ሃይማኖት ለምሳሌ ሰዎችን እንድትገድል የሚፈቅድ የለም። አሁን ሰዎችን እንድትገል የሆነ ፎርተስ የኮፍ ዩር ቤነፊት ለአንተ ጥቅማ ጥቅም ተብሎ ሰዎችን እንድትገል የሚፈቅድ የለም አይደለ? ሰዎች ግን ሃይማኖተኛ ቢሆኑ ሃይማኖታቸው የሚያዛቸውን ነገር ማድረግ ስላልቻሉ ነው ይሄ ህግ እንዲመጣ የተደረገው እንጂ በጣም ብዙ አማንያን አለባት በምትባል ሀገር ውስጥ እንደውም እኮ ይህን ሁሉ እኮ ወንጀል እኮ ባልሰማን ነው። ዛሬ እኮ ለጆሮ ራሱ የሚዘገንን እኮ እንሰማለን። በጣም ማለት ለጆሮ በጣም የሚዘገናንኑ ማለት ዓለም ላይ ራሱ ተደርጎ ያውቃል እንዴ ምናምን የሚያስብሉ ነገሮችን እንሰማለን። ይህንን ወደ እንትን አምጥተው እውነት ይሄ ህዝብ የሆነ ሃይማኖትና እምነት ካለው ህዝብ የሚጠበቅ ነው ብለህ ምናምን ስጠብቅ ሰው ሃይማኖተኛ ነው እንጂ ሃይማኖት የሚያዘውን ነገር ያደርጋል ብዬ እኔ አላምንም። ስለዚህ ይህ ህዝብ ከምርም ይህ ምንድን ነው ሃይማኖቱ መጀመሪያ የሰጠውን አሁን ምን አትግደል ስትባል እኮ ነፃነትን እየገፋክ አይደለም፣ የሰው ነፃነት አትጋፋ እያለ ነው። ስለዚህ ህግ አለመኖሩ ነፃነት አይሆንም። ህግ አለመኖሩ በጣም የብዙዎች ነፃነት እንደውም ይጣሳል። ማለት ቅድም እንዳልነው ነው እኮ አሁን ራሱ ህግ እያለ ራሱ የሚጣሱ ብዙ ነፃነቶች አሉ። ህጉ ራሱ እያለ ይኸው ተጽፎ ያው እያለ ምናምን እንዴ አንተ አሜሪካ ውስጥ ጥቁር ነው ምናምን ተብሎ ቪዲዮ እና አይደል የዛሬ ስንት ዓመት 2 ዓመት ነው ምናምን እኮ ፖሊስ የሆነ ጥቁር ሰውዬ እኮ ነው አንገቱ ላይ ቆሞ እኮ የገደለው። አንዴ እሷውን ነፃነት እንግዲህ አሁን ምን ማለት ቢያገኝበት ራሱ እቃ እንደው አሁን ኢሊጋል ነገር ቢያገኝበት ራሱ እዛ ማድረግ አይገባው ነበር አይደል? ስርዓቱና ህጉን ተከትሎ ማድረግ የነበረበት ሲምፕል ኤግዛምፕል ነው። አሁን አብዛኛው ሲያስተውሷል ብዬ ስላሰብኩ እና ያው ሰውየው በቀለሙ ተማምኖ መሰለኝ
በማን አለብኝነት ተነሳስቶ ሰውየው እንደዛ አድርጎታል። ስለዚህ ህግ እያለ ራሱ አሁን እንግዲህ በጣም ዲሞክራት የምትባለው በጣም ዲሞክራሲ የሰፈነበት ሀገር የሚባል ሀገር ነው እንግዲህ አሜሪካ። እና ስቲል ከዛ እንደዚህ አይነት ነገር ከሰማክ እንግዲህ ኢማጂን ፎር ደ ሬስት ኦፍ ደ ወርልድ። ስለዚህ ህግ መኖሩ እንደውም ነፃነትን ይሄ ለአቅመ ደካሞች ለጭምቶቹ ዝም ብለው ለሚቀመጡት ብቻ ግን ፎር ደ ሬስት ኦፍ ደ ፒፕል ምንድን ነው በሰላም እንዲኖር ያደርጓል ብዬ እኔ አስባለሁ። ነፃነታቸውን ይሰጣቸዋል እንጂ ህግ አለመኖሩ እኔን ነፃነት ነው ብዬ አላውቅም። በመጀመሪያም ህጉ ሲወጣም ምናምን መጀመሪያም ታሳቢ ተደርጎ የሚወጣው እነዚህ አይነት ነገሮችን እንትን ለማድረግ ነው አይደል? ሰርቫይቫር ዘ ፊተስት ነው የሚባለው እሱ ነገር እንትን እንዳይል ይመስለኛል አይደል? በቃ እሱ ህጉ ከሌለማ እኮ እንደዛ ነበር የሚሆነው። ያንን ነገር ለመጠበቅ ይመስለኛል ህጉ የሚያስፈልገው እና ያን ነገር ደግሞ ለማስቻል ደግሞ የዚህ ነገር መኖር ግድ ነው። ባይከበር ራሱ ያው የተከበረ አይደለም እውነት ለመናገር ግን ባይከበር ራሱ የዛ ነገር መኖር እንዲኖር የሚያደርገው ሰው ብዙ አለ እንጂ የህጓ ለመኖር ነፃነት ይሰጣሉ አይሰጥም። ይበልጥ ህገወጥነትን ነው እንደውም እንዲበራከት የሚያደርገው። ምናልባት እኮ ህገወጥነቱ ህጉም እያለ አለ እውነት ለመናገር አሁን ክፉ ተናገርካት በለኝ እንጂ ህገወጥነት ያሸን ነው በቃ በጣም ብዙ በጣም የሚቻል ነው የሚመስለው። በቃ ህገወጥ መሆን ሲነገር ነው አልኩ። በቃ አሁን ህግ የለም ሲባል ቅድም ብያለሁ ሲለፈፍ ነው እንጂ ህግ የለም ተብሎ ሲነገር ነው እንጂ አሁንም ቢሆን ህግ እንዳለበት ሀገርና ዓለም አይደለም እየኖርን ያለ ነው። እኔ አሁንም ቅድም ብያለሁ የሰው ልጅ የሆነ ህገ መንግስት ላይ ወይ የትኛውም ሀገር ላይ ያለ ኮንስቲቱሽን ላይ ከሚያዘው በላይ ሊታዘዝ የሚገባው ለእምነቱ መጽሐፍ ነው። ለቁርአን በለው ለመጽሐፍ ቅዱስ በለው ለየትኛው በቃ እምነቱ ላለበት መጽሐፍ ነበረ መጀመሪያ ሊታዘዝ የሚገባው። ግን ሰዎች ለጥቅማ ጥቅም ለፍላጎታቸው ባሪያ ሆነው ሰዎችን እንትን ይተላለፋሉ። ስለዚህ ፈጣሪ ደግሞ እስኪቀጣቸው ድረስ እንደ ሰው እንደ ዓለማዊ ሰው ያንን ነገር መታገስ ስላልቻልን ነው ህግ የመጣው እንጂ ህሊና በጣም በቂ ነበር። ህሊና በቂ ነበር። ቅድም ብያለሁ ሲምፕል ኤግዛምፕል አትግደል ሁሉም እምነት ላይ ያለ ነገር ከሆነ ለምን ሰው ይገላል? ሰው ከዛ ጋ ያበቃል። ይህ ትንንሾቹን ተዋቸው። ገባ አይደለ? ስለዚህ በቃ አይሆንም። ህግ እንደውም አለመኖሩ በጣም ነፃነታችንን ነው የሚያሳጣን ነው የምለው እኔ እንጂ ነፃነት ሲጀምር ለዚህ ለሰው ልጅ አይሆንም ነፃነት በእውነት። አሁን እኔ የተረዳለውን ነገር እሱ ይቅርታ አድርግልኝና ያው ስል እንዴት እንደምንጠቀመው አናውቅም። ዋው መጥፊያ ነው ለራሳችን የሚሆነው። ራስን በራስ የምታጠፊያበት መሳሪያ ነው የሚሆነው። በጣም ከባድ ይሆናል ከሆነ ጊዜ በኋላ። በዛ ላይ ደግሞ አጠቃቀሙንም አናውቀው። ለዘመናት ደግሞ በብዙ ሁኔታዎች ደግሞ ሲያልፍ የመጣው ደግሞ በቃ በሆነ ስርዓት ውስጥ ተይዘን ምናምን የመጣ የሆነ የተበጀልን መስመር ኖሮ በዛ መስመር ውስጥ ስንኖር ኖረ የሆነ ሰዓት ያንን መስመር ደግሞ ክፍት ሲደረግ ደግሞ ወዴት መሄድ እንዳለብን እንዴት መኖር እንዳለብን ስለማናውቅ ከእንግዳ ነው የምንሆነው እና ያ ነገር የሚያመጣው ደግሞ ሌላ ጣጣ አለ ያን ነገር ለማስተካከል እና ከዛ ነገር አንጻር ከባድ ነው። እንደው ህግ ስላለመኖር ካወራን ዘንዳ በዚህ አጋጣሚ እስቲ እንደው ሰው ህግ ከሌለ ምን ያደርጋል ታስባለህ? በዛው ደግሞ አንድ ላይ እንድትመልስልኝ የምፈልገው ነገር አንተስ እንደው ህግ የለም ቢባል ምን የምታደርግ ይመስላል? መጀመሪያ እስቲ ሰዎች እንደው እንዳጠቃላይ ሰዎች ስንባል ወይም ደግሞ ሌሎች ሰዎች ህግ ባይኖር ምን ያደርጋሉ ታስባለህ? ኢንሾርት ህግ ባይኖር ይህ ምንድን ነው ስሙ? ሁለት ነገሮች በጣም ሀያል ይሆናሉ፣ ጉልበትና ገንዘብ። እኔ የምረዳው እሱ ነው።
ህግ አሁን ቲክቶክ ላይም እንዳለው ጥያቄ 24 ሰዓትም ይሁን እንዴት ልበል 30 ደቂቃም ይሁን 30 ደቂቃም ቢሆን በቃ ህግ በሌለበት ሰዓት ላይ በአንዴ ይሄ ሂውማኒቲው ምናምን ይቀርና ሰው መሆናችን በአንዴ ይረሳና ጉልበት ያላቸው ሰዎችና ገንዘብ ያላቸው ሰዎች በቃ እንዴት ልበል ስትሬት ፎርዋርድ ዓለምን ያስተዳድራሉ። አቅም ያለው በቃ ገንዘብ ያለውና ጉልበት ያለው ገንዘብ ባለበት ቦታ ላይ ገንዘብ ይሄ ሃይስት አማውንት ኦፍ ማኒ ያለው ሰው ሩል ያደርጋል። ይሄ ገንዘብ በሌለበት ቦታና ደግሞ ይሄ ነፃ ትግል በሆነበት ህይወት ላይ ደግሞ የሚተዳደሩ ሰዎች ደግሞ በጣም አቅም ያለው ጉልበተኛው ሰው ሩል ያደርጋል። በሚያስፈልገው ቦታ መዋለ ንዋይን ታፈሳለህ ማለት ነው አለ እና በአንዴ በጣም ጉልበተኛ የሆነው ሰውና እንትን የሆነው ሰው ገንዘብ ያለው ሰው በቃ በጣም አስቸጋሪም እንግዲህ ህይወት እንግዲህ ይሰጡናል ብዬ አስባለሁ። እና እንደውም በዚህ አጋጣሚ እንዴት ብዬ ላስረዳክ አሁን ያለንበት ጊዜ እኔ አላቅም በጣም ወዴት እያመራን እንደሆነ እንደ ሀገር። እንዲሁም ያው ሁሉም ሰው እንደውም አይቶታል እያልከኝ ነበረ ቅድምምና እኔም አይቼው ነበረ። እና ይሄ አሁን ኮሜንት ተደረገ የሚባለው እኔ እንጃ እኔ ቅድምም ብዬ ያለው እቺ ሀገር ሃይማኖተኛ እንዳለባት ሀገር አክት እያደረገች አይደለም። ሌላው ነገር ሁሉ ይቅር፣ እውነቴን ነው የምነግርህ። ሌላው ነገር ሁሉ ቀርቶ በጣም ረብናት በጣም ዘግናኝ ነገር ነው የምትሰማው። እንኳን ህጉ ሳይኖር ቀርቶ አይደለም እያለ ቅድም ብለናል። እና በቃ እንደው በቃ የገባህ አይደለ አንተ ህይወትህ ካሁን ዛሬ ሁሉም ሰው ህይወቱ ላይ የሆነ ችግር አለ። በቃ የሆነ ምንድን አይቀርም። እንዴት ብዬ ልንገርህ? እንዴት የሆነ 24 ሰዓት ህግ ባይኖር ስትባል እንዴት ይሄን አደርጋለሁ እንዴት ትላለህ? ህግ አለመኖሩ በራሱ እኮ ሊያሳስብ ይገባል። በእውነት ሌላ ነገር ከማሰብ 24 ሰዓት ስትባል እንዴት ውጭ ወጥተህ እንዴት እንደዚህ ነገር እንዴት አስበው? ህግ ኖሮ እንኳን መኖር በማትችልበት ሁኔታ ውስጥ ማለት ይህን እኮ ደሃ ነህ ምን ያለ ገንዘብ ወስዳለሁ ብትል እግዚአብሔርን አይ በእውነት ከምሬም እንደው ምን አለ በቃ እንደው ራንደም ጥያቄ እኮ ነው አይደል? አዎ። ስለዚህ በነገር ላይ ህግ ባይኖር ቅድም ሁለት ሰዎች በጣም ያስቸግሩናል ብያለሁ። ገንዘብ ያላቸው ሰዎች እና ጉልበተኞች አይደለም። በጣም ህግ አለመኖር የሚያሳስባቸው ከምስኪኖቹ በላይ ገንዘብ ያላቸው ሰዎች ናቸው። ገባህ አይደል? ምን ታጣለህ አንተ? ቤተሰብ አለ። ቤተሰቦችን ማጣት ካላሰብክ የሆነ መገደልን ምናምን ያው ጊዜው ከፍቷልና ብዙ ነገር ሰምተናል። ቤተሰቦችን መጠበቅ ምናምን ይኖርብህ ይችላል እንጂ ከተማ ውስጥ 4 ፎቅ አለ፣ 3 ፎቅ አለ፣ 2 አለ። አይ ከምሬ ነው በእውነት። በነገር ላይ እንደዚህ አይነት ሲቹዌሽን ላይ ወር እንደውም ሀብታሙ ነው ብዙ የሚያስቡ። ገባህ አይደል? ሆኖም አይተናል ደግሞ የሆነ ሰዓት እንደ እድሉን አግኝተን ሆኖ አይተናል። ከምስኪኑ ከመጎዳት በዘለለም ደግሞ አይተናል በደንብ እኮ ግቢ ደግሞ በደንብ እኮ አይተናል። ኧረ ከግቢ ውጭ ብዙ አይተናል። የሆነ ሰዓት ላይ አይተናል። ስለዚህ ምንድነው ማለት ሁሉም ሰው በደንብ የሚያውቀው ነገር ይመስለኛል። ከድሃው እና ከምስኪኑ ህዝብ በላይ በጣም የሆነች ነገር ኳ ሲል ብዙ የሚጨነቀው ሀብታሙ ሰው ነው። ከሀገር ወጥቶ ቀድሞ የሚሰደደው ሀብታሙ ነው። ምክንያቱም ያለህን ነገር ኮምፔርን ኮንትራስት ስታደርግ ያኛው ሰውዬ ብዙ ይጨነቃል ከአንተ በላይ። ስለዚህ ያለውን ገንዘብ በደንብ አፍስሶ ያለውን ህግ ምንድነው የህጉን አለመኖር ኮምፕሮማይዝ ለማድረግ ይሞክራል። በገንዘቡ ገዝቶ ምንም ጥይትም ይግዛበት። ስለዚህ እሱን ኮምፕሮማይዝ ማድረግ ይሞክራል።
ግን እኔ ጥያቄ ምንድን ነው አትሊስት እንደው ያለብንን ችግር ለማስተካከል እንዴት ይሆን አንሞክር? አሁን የከበሩን ጉዳዮች አሁን ለምሳሌ ሩቅ ሳትሄድ ንግድ ያለባቸው ሰዎች በጣም ገቢዎች አሁን ተቸግረዋል አይደለ? ግብር አልከፍልም ምናምን አይሉ ግብር ወስዳለሁ አይሉ። እንዴት እንደዚህ ይባላል? በእውነት ያው ሪሌቲቭሊ እኮ ነው ይሄ በጣም እንትን የሆነ ጥያቄ እኮ ነው። በነገር ላይ ምንድን ነው እሱ በጣም ሪል ያልሆነ ጥያቄ ነው። መቼም ቢሆን እውን አይሆንም፣ ህግ ሊጠፋ አይችልም። ምክንያቱም ቅድም እንዳልኩ ገንዘብ ያለው ሰዎች የሚያሳስባቸው ከሆነ መንግስቶችም ያሳስባቸዋል። መንግስቶችም ያሳስባቸዋል። የትኛውም ሀገር ብትሄድ መንግስት የሆነው ይህ ከረንት የሆነ መንግስት ላይ ስልጣን ላይ ያለው መንግስት ያሳስበዋል ህግ ለመኖሩ። እዚህ ሲጀምር የትኛውም ሀገር ላይ ህግ ላይኖር አይችልም። ቀጥረት አድርጎ በትክክል ማስተዳደሩን ሁሉም ይፈልገዋል። ምንድን ነው እውነት ላይ ቢያንስ ምናባዊ ጥያቄ ላይ እንዴት ህይወትን የሚቀየር ነገር እንዴት አታስብ? ቢያንስ 24 ሰዓት እኮ እንዴት ሰው እንደዚህ ይላል? ገባ አይደለም ማለት ያ ነገር አደርጋለሁ ብለህ ሄደህ እኮ ሊገለህ የሚችላል እኮ ወንድም ምናምን እኮ ሊኖራት ይችላል። ልጅቷ አባትም ሊኖራት ይችላል። እንዴት ይህን ታስባለህ ነው የሚሆነ ምናባዊ በሆነ ጥያቄ ላይ እንዴት አንተ ይህን ታስባለህ ነው በጣም የሚገርም። እና እንደ ሀገር እኔ እንጃ እኔ እንደ ሀገር ነው የሚያሳስበኝ። ይቅርታ አድርግልኝ። ከዛ ደግሞ በጣም ደግሞ የሚገርመኝ ደግሞ ቅድም ያልኩ ነው ደጋግሜ ብያለሁ። ሃይማኖት እኛ ሀገር ናት እንደሚባለው እኔ ይቅርታ አድርግልኝ በጣም ነው የሚያሳስበው። እውነት በጣም ነው የሚያሳስበው ነው የምልህ። ግን ያጋባል አንዳንድ ጊዜ እንዲህ የሚታሰባል እንዴት እላለሁ። እንደዚህ ማሰብ ይቻላል በዚህ እንዲህ ይቻላል እንዲህ ማለት ወይኔም አንዳንዱ በእውነት አይ ከባድ ነው። እንደው አያድርስ ነው። በእርግጥ አንዳንድ ጊዜ ማሰብ አለመቻል በራሱ ከባድ ነው። በጣም አሁን 24 ሰዓት ሙሉ ከዛ በፊትም የሰውዬ ሳያስብ ነው የኖረው። በ24 ሰዓት ደግሞ አስበው። እኔ በጠቃለም እንደሚያስፈራኝ በጣም እንደሚያሳስበኝም ነው የምነግርህ። እንደዚህ በጣም ምናባዊ በሆነ ጥያቄ ላይ አንተ ስለ ራስህ አስበህ እንደው እንዲህ ባደርግ ማለት ያልቻልክ ሰው ከሆንክ አስቀድሞውንስ ምንም አላረክም ወይ እስካሁን? አንድ እሱ ነው በጣም ያስጠይቃል እኮ በእውነት እስካሁን ድረስ ምንም ሳታደርግ ነው ወይ የኖርከው? እንደዚህ አይነት ነገር ሳቢ ካለ ምክንያቱም በጣም ምናባዊ ጥያቄ ነው። መቼም ህግ ላይኖር አይችልም እኮ የግልጽ ነው። መፈንቅለ መንግስት ቢካሄድ የትኛውም አፍሪካ ሀገር ላይም ዓለም ላይም በጣም ስፓኑ በጣም ትንሽ ነው። በጣም ላታቅ ትችላለህ ስለተፈጠረው ነገር እኮ ገባህ አይደለ? እና አሁን በዚህ አይነት ምናባዊ ጥያቄ ላይ እንደዚህ ካልክ እንዴት ነው? ከምር ያስጠይቃል። እውነቴን ነው የምነግርህ ያስጠይቃል። ይህ ሰውዬ ምንም ሳያደርግ ነው ወይ የኖረው እስካሁን ድረስ? አንደኛ። ሁለተኛ ይህ ሰውዬ እድሉን ቢያገኝስ የሚተው ልጅ ነው ወይ የሚተው ሰው ነው ወይ? እና በጣም የሚያሳዝነው ነገር ደግሞ ምን ሆነ ደግሞ የሆነ ጊዜ ትዝ ይልሃል እንደዚህ አርቲስቶቻችን ነበሩ እንደሚያወጡት እንትን አባት እንደዚህ ከልጁ ጋር ምናምን ተብሎ ከዛ ላ እነሱም በጣም እንትን ላይ ነበሩ፣ ጥሩ ስሜት ላይ ነበሩም አርቲስቶቹ። እንደውም ከዛ በላይ ቁጣ ብለዋል መሰለኝ ሙሉ ስቶሪን ካላበላሸሁት። እና ከዛ በኋላ እንዲህ አባት እንዲህ ምናምን ብሎ ምናምን አወጡ ሶሻል ሚዲያ ላይ። እና ኢቨን ቤት ውስጥ ስንገባ እኮ አባቶቹ እያሉ ነበር። ቤት ውስጥ ስንገባ ልጆቻችንን አይተርን ራሱ እኮ መፍራት ጀምረን ነበር። ገባህ አይደለ? ምንም የማያስበው ሰው ራሱ የሆነ ምንድን ነው አብሮ ይፈረጃል። አንድ ቦታ ላይ በቃ አብሮ ይፈረጃል። ሰውዬው ይሄኔ እኮ አንድም ቀን አስቦት አይደል? አልፎ የሄደ ሰው ሊሆን ይችላል ራሱ በእውነት ገባህ አይደለ? እና የሆነ ስታስበው ነገሩ አንደኛ ምንም የማያውቀውና ምንም የማያደርገው ሰው አብሮ መፈረጅ አለ። ሁለተኛ ነገር እንደዚህ ብለው ምናባዊ ጥያቄ ሲነሳ እንደዚህ አይነት ንግግርን መመለስ የቻሉ ሰዎች እንዴት ነው እየኖሩ ያሉት?
በዚህ አሁን ባሉት አይነት መንገድ ውስጥ እንዳላለፉ ምንም አረጋግጥ እሱ ነው የምልህ። ብቻ ግን ምንድን ነው ወደ ጥያቄያችን ስንመለስ ያው ከእንትን ካልነው አይቀር ብዬ ነው ወደዚህ ያልኩና ብቻ ግን በቃ ቅድም እንዳልኩ ነው ጉልበተኛና ገንዘብ ያለው ሰው ያው ሞሮፍ እንትን የመግዛት እንትን አለው። አንተ ግን እንደው እኔ እድሉን ባገኝ በስመ አብ ታማ ችግር የገንዘብ ነው ማለት ነው። እኔ አይደለም አሁን ያለንበት እድሜ እኮ ነው ያለንበት እድሜ አሁን ትንሽ ያው ብንታደል በቃ ሰራ አድርገን ከሆነ እድሜ በኋላ በቃ ማረፍ ነው ያለብን። ስለዚህ ያው ስራህን በደንብ የምታቀላጥፍበትን መንገድ ነው የምትፈልገው እንደ ማንኛውም ኢትዮጵያዊ ወጣት። እውነቴን ነው የምነግርህ። በቃ ቶሎ የሆነ ገንዘብ የምታገኝበት ሚንስ ነው። የሁላችሁ አድማጮቻችን እኔ ሰው እንትን ብዬ ምናምን አይደለም ማሳየ። በእርግጥ ሰው አጥፍተን ምናምን ሳይሆን ሰው ሳናጠፋ ገንዘብ የምናገኝበት ሚንሶች መፈለግ ነው። እንደ ሀሳብ ባይሆን ቅርብ ቦታ አስቀምጥ። ሰው ምንም ሳናደርግ ሳንጎዳ ሳንገል ምናምን ገንዘብ የምናገኝበት ሚንስ ምናምን እንግዲህ ያው መፈላለግ ነው። ግን እውነቱን ብናወራ ግን እውነቴን ነው የምናገር። እውነቱን ብናወራ ግን ህግ ባይኖር አይደለም በሆነ ሚንስ በሆነ ብጥብጥ ምናምን ረብሻ ላይ ብትሆን እኔ የዚህ ሀገር ህዝብ ከቤቱ የሚወጣ አይመስለኝም። ይቅርታ አድርግልኝ። እንኳን አይደለም ለእኔ ይህን ነገር ግን እንዴት አስበዋለሁ ገንዘብ ሊፈልግ ምናምን ይቀር ምናልባት አጋጥሞ ከሆነ አላውቅም። አጋጣሚዎች የሚጠቀም ሰው አጋጥሞ ያውቃል። ሁኔታዎችን አጋጣሚዎችን የሚጠቀም ሰው ግርግር ሲኖር ያንን ግርግር የሚጠቀም እኔ አስታውሳለሁ። ሰፈር ድሮ አስፋልት ተሻግሮ ምናምን እንደዚህ ቤት እየተቃጠለ ሰዎቹ እያለቀሱ ውጭ በመሀል ቤት ውስጥ የሚገባ ሰው እንደዚህ አይነት ሰዎች እንዳሉ ስላየን እኔ እንደዚህ ሊያደርግ የሚችል ሰው አይኖርም የሚባል በደንብ ይኖራል። በእውነት የመኪና አደጋ ደርሶ እኮ ኪስ የሚፈትሽ እሱማ ፌንት የወደቁ ሰዎች ኪስ ውስጥ ገብቶ ስልክ ምናምን ይሰርቃል አለ እና ይህን እያየክ ሰው ያን ነገር ላያደርግ ይችላል ወይ ፈርቶ ይቀራል? እኔ አልልም። ይቅርታ አድርግልኝ። በጣም ብዙ ነገሮች ስላየን ከሱ አንጻር ነው አልልም። በእውነቱ ግን እኔ እውነቱን ስነግራችሁ ከቤት የምንወጣ አይመስለኝም እሱ። ምክንያቱም መጠበቅ ያለብህ አካላቶች አሉ። ቤት ውስጥ ሆነም ራሱ እኮ የሚፈጠር መጠበቅ ያለብህ አካል አለ ቤት ውስጥ። አሁን እናት፣ አባት፣ እህት፣ ወንድም ምናምን ያለብህ ሰው እኮ በቃ ቤት ውስጥ ገብተህ መጠበቅ ያለብህ አካል አንዱ አካል። ምክንያቱም አንተ የሆነ ነገር ፍለጋ ስትወጣ የሆነ ነገር ሊፈልግ የወጣ ሰው በቃ አንተ ጋር መምጣት አይቀርም። አንተ ነገር ፈልገ ፈጣሪ ብለህ ጫካ ስትገባ የዛሬን አዳሪን ያለ ጅብ ይበላል ነው ምናምን ይባል እንትን ሰምቻለሁና እንደዛም ነገር ነው። ስለዚህ ያው ፕሮባብሊ ቤት ቁጭ ነው የምትለው እኮ ፋክቱ ቅድም ያልኩ እኮ ለዛ ነው ምናባዊ ነው የምልህ። ለዛ ዝም ብለህ የምትጠይቀው ጥያቄ ነው። እና በዚህ ጥያቄ ራሱ ሲጠየቅ እንደው ያለብህን የሆነ ነገር ማስተካከል ነው እንጂ እንዴት እንደዚህ ታስባለህ ያልኩት ራሱ ለዛ ነው። ወደ አንተ ልምጣ። እኔ ብዙ አስወራኝ። ምን ትላለህ አንተስ? እኔ ምን እላለሁ መሰለህ፣ አሁን ህግን የዋና ዓላማው ነው እንደው ብዬ የማስበው እኔ ከስርዓት ማስከበር ወይም ደግሞ ስርዓት ማስያዝ ነው የሚመስለኝ አይደል? የሆነ ነገር አለ፣ ያንን ነገር እንዳትተላለፍ ምናምን ያን ስርዓት አስይዞ ማስኬድ ነው ዋና ዓላማው። እና ያ ሁኔታ ባልሆነበት ሁኔታ ውስጥ ምን ይፈጸማል ምን አይፈጸምም እኔ በጣም ከባድ ነው የሚሆነው ከሰማነው ነገር አንጻር እውነት ለመናገር። እና በቃ አንዳንዴ ሰው ከሌላ ፍጥረቶች ወይም ሌላ ከተፈጠሩት ነገሮች የሚለየው ነገር ማሰቡ ነው ምናምን የሚለውን ነገር እንድጠራጠር ያደርገኛል እውነት ለመናገር። ያሁን ለ24 ሰዓት ህግ ባይኖር ሳይሆን ጭንቅላት ማሰብ ባይችል የሚለው አይነት ነገር ነው የመጣልኝ እውነት ለመናገር ካየነው ነገር አንጻር ከሰማነው ምናምን ነገር አንጻር ከሆነም እያወራን ያለ ነው። ጥያቄው ቁጠቃል ህግ ነው ወይ የያዘህ እንዲላት እኮ በቃ አሁን እኔ ግን አሁን ቃኔ ይቅርታ አድርግልኝና ከተባሉት
ደግሞ ከዛ በፊትም ከመባሉ በፊትም ደግሞ ህግ ኖሮም እያየናቸው ካሉ ነገሮች አንጻር እውነት ህግን የያዘ ነው ሌላ ጥያቄ። ከዛ ደግሞ ህግ ኖሮም ደግሞ ጭንቅላታችን ምን እያደረገ ነው አስበው። ከዛ በላይ ግን በጣም እንዲገርመኝ የሚያደርገው ነገር ሰው ማሰብ ባይችል ለአንድ ቀን ነው የሚሆንብኝ። ሰው ለአንድ ቀን ማሰብ፣ ማገናዘብ፣ ማሰላሰል ምናምን ባይችል ነው የሚሆነው። እንደዚህ አይነት ነገር ከሆነ 24 ሰዓት እንደሆነ ነገር ሳይኖር ማድረግ የምንፈልገው እንደዚህ አይነት ነገር ከሆነ እኔ አንድ ቀን ሰው ማሰብ አቁሟል ብዬ ነው ማሰበው። በእርግጥ እያሰብን ነው ወይ? ይቅርታ እያሰብን አይደለም ምንን ጨምሩ። ከዛ ግን በቃ ሁሉም ፍላጎቱ የሚነዳው ከሆነ ሁላችንም የምንፈልገው ወደ ሌላ መንገድ ከሆነ የምንሄድ በጣም ከባድ። ከዛ ደግሞ የሆነ አንዱን ለብዙ ነገሮች ምክንያት የምናደርገዋል ሰይጣን ያሳስቶኝ። ኧረ ሰይጣን ዳር ይዞ ነው የሚያየው። እኛን እያሳሳት ነው ያለን። ይቅርታ አድርጉልኝ እና እኛ በጣም እያሳሳት ነው። ሰይጣን ዳር ቆሞ ራሱ በስመ አብ የሚል ምን አይነት ሰዎች ናቸው? የሆነ ታሪክ ነበር። አንድ እናት ናቸው እንትን ነው ታሪክ ነው በወሬ ዘር የሰማሁት ነው እንጂ እንደዛ አይነት ታሪክ አለ ለማለት አይደለም። እና እንትን እማሆ ናቸው ገዳም ውስጥ ነው። ምናልባት ታውቀው ከሆነ አላውቅም ታሪኩ ተበላሽቶ ምናምንም ሊሆን ይችላል ታሪኩ ቀጥታ ብቻ ግን ያው አይዲያው ለማስተላለፍ ስለሆነ እና እማሆይ ናቸው ገዳም ውስጥ ይኖራሉ። እና ገዳም ውስጥ ሲኖሩ አብረዋቸው ከሚኖሩ ገዳማውያን ጋር እየኖሩ ምናምን የጾም ጊዜ ላይ እንቁላል ይጠብሳሉ። እና ሁሌ አንድ እናት እንቁላል ይሸተኛል እዚህ እያሉ ይመጣሉ። ከዛ መጥተው ይጠይቋቸዋል። እማሆይ ምንድን ነው እንቁላል ይሸተኛል? ኧረ ምንም የለም ተሳስተሽ ይሆናል እያሉ ይመልሷቸዋል። ከዛ በኋላ በዚህ ከዛ ሁሌ እሳቸው ግን እንቁላል ሲጠብሱ የሚጠብሱት ከሆነ ጊዜ በኋላ ይሄ ሽታው ምናምን እንዳይኖር ብለው እንትኑን አስኳሉ ሳይወጣ ማለት ነው ቅርፊቱ ሳይሰበር በጧፍ መጥበስ ጀመሩ። እየታወቀ ሲመጣ ሽታው ምናምን እየደረሳቸው ሲመጣ ማለት ነው። እና ከዛ በኋላ እንደዚህ ያደረጉ ያው መቼም ውሸት የሆነ ቀን ይደረስበታል እና የሆነ ጊዜ ይደረስባቸዋል። ከዛ እማሆይ ለምን እንደዚህ ያደረጉ ተባሉ ሲያዙ። ከዛ ኧረ እኔ ሰይጣን አሳስቶኝ ነው አሉ። ከዛ እሱ ደግሞ አይጠፋም ከእንደዚህ አይነት ቦታ ላይ። ኧረ እማሆይ እኔ ራሱ አጠባበስ አላውቀውም። እንደዛ እየሆነ ነው። እና አሁን እኛ እየሰራነውን ያለነውን ነገር እውነት ለመናገር ሰይጣን አመላክቶ ነው። ይቅርታ አድርጉልኝ፣ እኛ ነን እያመላከተን ያለነው። እሱ ብዙ የማያውቃቸውን ነገሮች እያደረግን ነው። በእውነት በጣም ክፋታችን በጣም ሰይጣንን እያሳሳትን ነው። በጣም ክፋታችን በስቷል። በጣም በቃ ስነ ምግባር የለ፣ ስነ ዜጋም የለ። በእውነት ቅድም ያልኩ ይህንን ነው። እኔ በቃ የሆነ እምነት አለኝ ምናምን እንደሚል ሀገር በጣም በቃ የምንሰራው ስራ በስመ አብ እንዲህ ኧረ በጣም የትም እኔ እንጃ። እኔ ዓለም ላይም እኔ እንግዲህ ዜና ሰማ ነበር እስከ ቅርብ ጊዜ ድረስ። በእውነት እኔ ሰምቼም አላውቅም። እኛ ሀገር በጣም ብዙ ነገር ነው የሚሰራው፣ በጣም ብዙ ነገር ነው የሚሰራው። እና እኔ እንጃ እኔ እንደዚህ አይነት ድርጊቶችን ጥያቄ ታውቃለህ፣ እንዳታደርግ የያዘ ህግ ነው ወይ ነው? እንዴት ሳሰብ ህግስ ባይኖር ብለህ እንዴት አሰብከው? የሚያስጠይቀው እኮ በጣም ትልቁ እኮ እዚህ ጋር እኮ ጥያቄ የሚያልቅ እንዴ ቤተሰብ የለህም ወይ? እንዴት እንደዚህ አሰብክ? መጀመሪያ ዞረ ልታየው የሚገባ ነገር አለ። በጣም የሆነ ቦታ ላይማ ወይ ፎርሸናል የጠፋ ብዙ ነገር አለ። በጣም በነገር ላይ እቺ አሁን የተነሳችው ጉዳይ እርግጥ ነው በጣም የሆነ ቀላል ኮንቨርሴሽን አይደለም እኮ አሁን ቲክቶክ ላይ ምናምን ያለ ነገር ሆነ እንጂ ማለት ይሄ ሁሉ ሰው እንዴት እንደዚህ ሊል ይቻለ ምናምን በጣም ብዙ ጥያቄዎች አሉት። ግን ይሄን እድል ያላገኘም ይኖራል እኮ ኮመንት ለማድረግ ለመጻፍ ለመወያየት እድል ያላገኘ በጣም ብዙ ደግሞ ሊኖር ይችላል ያልደረሰው። ኧረ በስመ አብ በጣም ማለት እንዴት ነው ለብዙ ነገር የማይመች ህዝበው ነው ህዝባችን። ይቅርታ አድርግልኝ በእውነት እና ሁላችንም በዚህ አጋጣሚ ራሳችንን በእውነት ከዛ ደግሞ
በአንዳንድ አልባሌ ሰዎች ምክንያት ሁሉም እንትን እየተፈረጀው እሱም ልክ አይደለም እና ሁሉም ሰውም እየተፈረጀ ሆነ። ግን በእውነት እኔ አሁን ምንድነው አድሙም ራሱ የሚባል ነገር በጣም ከባድ ነው። ለማደብም እንደዚህ በጣም ከባድ ነው። ግን በቃ ዘወር ብላችሁ ራሳችሁን ተመልከቱት። ሌላው ቢቀር እንደው ቢያንስ እስከዛሬ ሳታስቡ የኖራችሁበት እድሜ ቆጫችሁ። በቻላችሁት መጠን ከዚህ በኋላ እያሰባችሁ ለመኖር ሞክሩ። እያሰብን ያለውን ክፍል እንጠቀምበት። ከአንገት በላይ ዞሮ ለማየት ብቻ አይደለም፣ በእውነት እንጠቀምበት። በጣም ብዙ ስራ ያለው እና እሱን ለማድረግ እንሞክር እና ብዙ ቆየ መሰለኝ እዚህ ርዕሰ ጉዳይ ላይ እና እንደው ያው ስለ ህግ አለመኖር አወራን። ህግ ብዙ ነገር እንደሚያደርግ አወራን። እንደው ይሄ ህግ የለም እንበል የለም እንበልና ምን የሚተካ ይመስላል? ህሊና ነው? ሃይማኖት? ፍራቻ? ምን ይመስላል ህግ እንዲተካው የሚችለው ነገር? በምን ቢተካ የተሻለ ይመስላል? በምንም፣ በእውነት በምንም። ምክንያቱም ምን አለ መሰለህ ህግ ከመምጣቱ በፊት የነበሩ ነገሮች ናቸው እዚህ ነገሮች። ፍራቻን ብትል የሰው ባህሪ ነው። ደፋር እንደምትለው ፈሪ አለ፣ ጀግና እንደምትለው አጉል ሰው አለ ምናምን። ስለዚህ የነበረ ነገር የሰው ባህሪ ነው። ህሊናም አብሮ የሚፈጠር ነገር ነው። ሃይማኖት እንግዲህ አለን ብለው ነው እንግዲህ እየኖርን ያለ ነው። አሁን እዚህ ጋር ጥያቄው ስለ ገነት መግባት ሲሆን መግባት አይደለም። ማን አድርሶ። ስለዚህ ጥያቄው ሁሉም ሰው ሃይማኖት አለው። ማን ይግባ ማን አይግባ እሱ ሲጀምር እንጃ። እዛ መድረሳችን መሀል ምንቀር ነው መበኛ ስራ በእውነት ገባ። ስለዚህ የሆነ እንትኑን ስታስበው ህግ ግዴታ በእውነት የሰው ልጅ እንዴት ነው አሁን ሩቅ ሜዳ አይጠበቅብንም ስለ ህሊናና ሃይማኖት ስለሚባል ነገር። በየሃይማኖት ተቋማቱ ትምህርት ሁሌ ያለ፣ እንደው ሁሌ ያለ ባትል የሆነ አንዳንድ ቀን ላይ አለ። በየሁሉም እምነት ቃል ሁሌ ነው ያለው። የትኛውም እምነት ላይ ስለ ክፋት፣ ስለ መጥፎነት፣ ስለ ጭካኔ የሚያስተምር እምነት የለም። የለም እንደዛ የሚል እምነት እኔ እንግዲህ ከዛሬ ሰምቼ አላውቅም። አይፈቅድልንም እንጂ የኖርንበትም እኮ እስከዛሬ ኖርንበት ማናኖር አይፈቅድም። እንደዛ እንደው እሱ ራሱ ፈቀደ ብትል ራሱ አንተ በቃ ፈጣሪ የሰጠክ ህሊና አይፈቅድልን። ግን እኛ እሱንም ተላልፈን ህሊናውንም ተላልፈን ሰው ምን ይለኛል የሚለውንም ተላልፈን ነው የምናደርገው። እና ድሮ እንደውም በድርጊቶች እንደው ከምንሰማው የሆነ በድርጊቶቻችን እናፍር ነበር። ቢያንስ ሰው ምን ይለኛል የሚልም ነገር ነበረ። አሁን የሚልም ነገር የለም። በነገር ላይ የለም። ይሄ ሰው ምን ይለኛል የሚባል ነገርም የለም። በነገር ላይ እኔ በዚህ አጋጣሚ እንደውም ማለት የምፈልገው ነገር ሰው ምን ይለኛል አንዱ በጣም መልካም ባህሪ ነው። ያው በሊሚት ሲሆን ማለት ነው። ያጓጉሉ ሰው ምን ይለኛል ሳይሆን በቃ እንዲህ ባደርግ እኮ ሰው ምን ይለኛል በኋላ ይደርሳል፣ እኔ ብቻዬን ስሆን አሁን ሰው ፊት እንዴት እንዳያደርጋለሁ የሚባሉ ነገሮች በነገር ላይ ምግባር ናቸው ብዬ ያምናለሁ። አሁን ግን እሱም ቀርቷል እና ይህ ሁሉ ነገር በቀረበትና በቀለለበት ጊዜ ላይ ህግ ባይኖር ህግ በምን ይተካል? በምንም አይተካል። ህጉ እያለ ራሱ ከብዷል እና እኔ ጋ አሁን እኔ በምንም ይተካል ብዬ አላስብም። እውነቱን ስነግር እንደው ምን እናድርግ እንደው ካልከኝ እንደው ህጉ የሚፈጸምበት አፈጻጸም እንደው እንዳጠቃላይ እንደ ዓለም በቃ ብናሻሽል፣ ሌላ ህግ ጨምር እንዳስታው በእውነት ብናሻሽለው በቃ ይሄ እንትን ትክክል ነው መሰለኝ። ይሄ አንተ ያደረግከው ነገር ቢደረግብን እንደዛ ይመስለኛል። የገደል ይግደል እንደሱ
ያው ሲመስለኝ እኮ ነው ሲመስለኝ። ምክንያቱም አሁን ምን ሆነ መሰለ እንግዲህ ያው የውጭ ሀገሮቹን አላውቅም። አሁን በእኛ ሀገር ግን አንተ ዝም ብለህ 3 ሰው ምናምን ገለክ በሲክስ 12 ዓመት ና 14 ዓመት ና ትወጣለህ ታስረ እዛም ላትቆይ ትችላለህ። አሁን የሶስት ሰው ቤተሰብ ምንድን ነው በእውነት? ገለባ እኮ አይደለም ቀብሮ የሚመጡት። ገባህ አይደለ? እንትን ተመጣጣኝ ይሆናል መሰለኝ። ከዛ ደግሞ ቅድም እንዳልኩ ነው አፍሪካ ውስጥ ነው ያለ ነው። ገንዘብ ካለ አቅም ካለ ምናምን አንድም ላይሆን ይችላል እንኳን 11 ተረዳኝ። እና የሆነ እሱን ስታስበው ደግሞ በቃ በጣም አስቸጋሪ ይሆናል። እና እንደውም ህግ እንደውም መስተካከል አለበት ካለ ያደረግከው ይደረግብህ። ህግ 3 የሆነ ከወገክ 3 ተወግተህ በቃ እንግዲህ እስክትሞት እንግዲህ ያው መጠበቅ ነው። ሁሉም ሰው ምን አለ መሰለ እኔ የእውነት ከምር እኔ እንደምረዳው እንደ ሰው በጣም የምንፈራው ነገር ቢኖር የሆነ እኛ ላይ ሲደረግ የሆነ ማየቱን ነው። ገባህ አይደል? አንተ በሆነ ምክንያት በሆነ ጥቅም ፍለጋም ሊሆን ይችላል የሆነን ሰው የሆነ ነገር ስታደርገው የሚሰማህ ነገር ሊኖር እንግዲህ ያው ላይኖር ይችላል። ከበቀል ይሁን ከንዴት ይሁን ከምንም ይምጣ አንተ ላይ ቢደረግ ግን ብለህ አስበው። አንተ የምትወደው ላይ ሰው ሲደረግ ብለህ አስበው። የዛኔ ሴንስ ይሰጥሃል። ምክንያቱም አሁን እኮ ድሮ እኮ ዝም ብሎ ሰው ታይቶ እኮ ይታዘን ነበር። አሁን ሰው ታይቶም አይታዘንም። ሞትም ቀሏል። ቅድመ ሁኔታዎችን እናስቀምጣለን። በቃ አሁን ሞትም በጣም እኮ እየቀለብን መጣ እኮ። አሁን እንደነግጣል ጀመር ለመሞት። ስለዚህ ምናልባት እኛ ላይ ቢደረግ ብለህ አስብ። እንደዚህ አሁን ቅድም ራሱ ባወራነው ጉዳይ 24 ሰዓት ህግ ባትኖር ምናምን ኮሜንት ያደረጉት ሰዎች በሙሉ እናንተ ላይ እህት ወንድሞቻችሁ ላይ ምናምን ሚስታችሁ ላይ ልጃችሁ ላይ ቢደረግ አሁን የዚህን ሰዓት ማን ይፈልጋል? ገባክ? የዚህን ሰዓት ህጉ የምርግ ለእነሱ ብለው የሚገዳቸው ይመስላል። እነዚህ አሁን እንደዚህ የሚሉት ሰዎች እንደዚህ የሚያስቡት ሰዎች ሲጀምር የሚገዳቸው ይመስላል። እሱ ጥያቄ ነው። እኔ የሚገዳቸው ምንም እኮ እንደዛ ሊሆን ይችላል። እሱ ጥያቄ ነው። የባሰ ይመስል ግን ከህግ አንጻር ነው የምነግርህ። አሁን ከህግ አንጻር ስታስበው እንደዚህ ያደረገ ሰው እንደው አሁን ህግ የለም ተባለ 24 ሰዓት እንዲያደረገ ይህ ሰውዬ ህጉ ሲመጣ ይህ ሰውዬ እኮ ቢታሰር 7-8 ዓመት ወይ 10-12 ዓመት ህይወቱ የተበላሸባት ልጅ ስንት እድሜ ልክ ማለት እኮ ኮምፔር ስታደርገው ህጉ የሚቀጣቸውን ቅጣትና የተደረገው ድርጊት ተመጣጣኝ አይደለም። ለብዙ ነገር እንዴ ዛሬ ማጅራት መች እኮ ለአንድ ስልክ ብሎ እኮ ስንት እኮ ሊቀጠቅጥ ይችላል። ቼክ የሚያደርግ ሲጀመር እኮ የሆነ ነገር ኮንክ በኋላ ነው ተያዝ የሚያደርገው እንዴ። አሁን ያ ሰውዬ አንተን 3 ምናምን እጫውቶ ወግቶ እችን ስልካውን ወሰደ። ከዛስ ይህ ሰውዬ 2 ዓመት 1 ዓመት ቢታሰር ምን ያደርግልሃል? ሞታ አይደለም ሳትሞት ምን ያደርግልሃል? ምን ጥቅም አለ? ምን ጥቅም አለ? ስለዚህ የሆነ ምናልባት የሆነ ወደ አቀጣጥ እንትኑ ላይ ከበድ ብናደርገው ምናልባት እንደው ትንሽ እንትን መሻሻል ካለ ነው እንጂ እውነቴን ነው የምነግርህ የእኛ ህዝብ ህግ ባይኖር በምንም አይተካለትም። አንተ ምን ትላለህ? ህግ ይተካል ሳይታለም የተፈታ ነው። መተካት ስላልቻለ ነው የመጣው ሲጀምር ምንም ህግ ኖሮ እነዚህ ያልናቸው አሁን ህሊና፣ ሃይማኖት፣ ፍርሃት እኮ ድሮም የነበሩ ነገሮች ናቸው። አንድ ሰብአዊ የሆነ ሰው ሊሰማው የሚገባው ሊያገናዘባቸው የሚገቡ ነገሮች ናቸው እኮ ህግ ኖሮ ራሱ ህሊና ያለ ሰው ያመዛዝናል።
ሃይማኖት ያለው ሰው የሚፈራው ነገር አለ። ህሊና ያለው ሰው የሆነ ነገር ይፈራል፣ የሆነ ነገር ያስባል። ይሄን ባደርግ ይሄ ቢፈጠር ምን ይመጣል ምናምን የሚለው ነገር ያሳስባል። ልሱ ቀርቶ እኮ ድሮ እኮ እንትን ይባል ነበር። ይሄ ሰው የገደለ ሰው ምናምን ደም እንደዚህ በህልሙ ታሯሩጠዋለች። በጣም ብዙ ነገር አሁን የሚያሯሩጣቸው ይመስላል። ደማን እያሯሯጣት እነሱ ቤት በኩል እንዴ ፊልሞቻችን ላይ ራሱ አሁን እንደዚህ መኪና ገጭተው ሰው ምናምን ነገር ማንም ሳያቸው በእንቅልፍ ልባቸው ሲቃዥ ምናምን ነበር የምናየው ድሮ ፊልም ላይ ምናምን። የሞተው ራሱ ሳይቃዥ ይቀራል ብለ ብቻ ግን ምንድን ነው አይደለም ልንተካው ሌላ ህግ ብንጨምር እንደ ሀሳብ ያሰበ ራሱ ይህ እንዳለ ያሰበ ራሱ እዚህ ላይ እንትን ብንለው ግን በፊት እኔ አሁን ምንድን ነው የምለው አሁን መተካቱ ወይ ህግ መጨመሩ ምናምን ቁም ነገር ነው ብዬ አላስብም። ያለችንንም የተሰጡንንም መብቶች ሰብአዊና ዲሞክራሲ ብለን ከፍለናቸዋል። ብቻ ግን እነዛንም ያሉትን ነገሮች ቢያንስ ያው እናንተም የምታወጡትም የምታስፈጽሙትም የምተረጉሙትም ሰዎች ያው ሰብአዊነት ተሰምቷችሁ መውጣት ያለበት ህግ ይውጣ፣ ወይም ደግሞ የወጣውም ህግ ደግሞ ከሆነ መተግበር ያለበት መተግበር ባለበት ልክ ይተግበር፣ መተርጎም ባለበትም መልኩ ይተርጎም። የምታስፈጽሙ ሰዎችም ደግሞ መፈጸም እንዳለበት ይፈጸም። ማለት በቃ የሆነ አካል ይሰራል የሆነ አካል ላይ ሰራም ሲሆን አይሆንም። በቃ የሆነ የሚጎዳው አካል ይኖራል የማይጎዳው አካል አይኖርም አይነት ነገር መሆን የለበትም። ሲጀመር አሁን ህጉ በቃ እንደ እንትን መድኃኒት ሆኗል። ዘራ መድኃኒት ይቅርታ አድርግልኝና እና በረሮ ይገላል በቃ አይገልም ምናምን ነገር ሆኗል። እና እንደዛ ባይሆን ጥሩ ነው እንደ ሀሳብ። እና ያለውን ህግ በምንም ልንተካው አንችልም፣ ግን በቻላችሁት መጠን ግን ህጉን ስታወጡ በስርዓት አውጡት፣ መውጣት ባለበት ልክ ይውጣ። እና ደግሞ በጣም አሁን ችግር እየሆነ ያለው በጣም ይቅርታ ላቋርጥና ሲመስለኝ ህጉ መጀመሪያ ላይ ህጉ በቂ ነው። አሁን የሰው ክፋት በልጦ መሰለኝ ህጉ። እግዚአብሔር እኔ በእውነት ነው የምነግርህ። ህጉ ሲወጣ በዘመኑ ህጉ ሲወጣ ሲሰድቅ ሲመስለኝ የሰው ሜንታሊቲ በእውነት ነው የሰው ሜንታሊቲ ትንሽ አለ ይመስለኛል። ለህጉ በህጉ ልክ ነበር ይመስለኛል። አሁን በለጥ ነው መሰለኝ። በእውነት አይደንቀንም። በቃ ማሻሻያ ይደረግ። በእውነት አይሞቀንም፣ አይበርደንም። እንደ አንተ ድሮ እኮ እንዴ በጣም ይለቀስ ነበሩ። እስር ቤት አንድ ቀን ማደር ከባድ ነው። ሌላው እኩስ ነው እከሌ ታሰረ ሲባል እኮ ጉድ እንደፈላ። አሁን እኮ በቃ ሬጉላር ከስተመር። አንተ ደግሞ ጠፍተሃል የሚባባልም አጋጥሞኝ ያውቃል። እውነት ለመናገር ሳክስ ምናምን አይደለም፣ በጣም ተለውጠሃል፣ አዲስ አመት አምጥተሃል ምናምን ሊባል የምትባልበትም ሁኔታ ላይ ደርሰናል። እና ሳስበው ከሆነ ጊዜ በኋላ እንደውም ህጉን እኛ በጣም በቃ ጥሰነው ተላለፍ ነው ቅጣቱ እና እኛ የምናጠፈው ጥፋት አልመጣጠን አለመሰለኝ። በቃ እንደዚህ እንዲህ አንተ ዘንድሮ እኮ ወደድኩሽ ምናምን ተብሎ እኮ የሚገዳደልበት ጊዜ እና ገሏት ምናምን ነገር ፏ ብሎ እሱ እስር ቤት 7 ዓመት ነው። ልጅቷ እኮ ሞታለች። እና ምክንያቱ ወድጃታለሁ። አሁን እንዴት እንደው አሁን እዚህ ላይ የማይዘረዘሩ በጣም ብዙ ነገሮች አሉ። ቅድም ወድጄ አይደለም የሰው ልጅ አሁን ላደረገው ነገር ራሱን መልስ መስጠት። እጅ የቆረጠ እጅ መቁረጥ ነው። ቀኙ እንኳን እንደውም ቀኙን አይ ቀልዴ ከምሬት እኮ ነው በእውነት በነገር ላይ። ምክንያቱም እንዴት ነው የሚታሰረው ሰውዬ እንደ ቅጣት ሊቆጥረው ይገባል። እንደ ቅጣት ካልቆጠረው እኮ ለሰዎቹም እኮ ሀዘን ነው። እስቲ አንተ አሁን አስበው ፍርድ ቤት ቆመ የከሰስከው ሰውዬ 12 ዓመት ሲባል ፈገግ ብሎ ወደ እስር ቤት አያበሳጭ? ከዛ ደግሞ ሌላ ደግሞ አንድ የሚገርመኝ ነገር አላቅም። እኔ አሁን ስለ ሌላ ጉዳይ ለማውራት አይደለም ይሄን የምለው። በቃ በእርግጥ ከባድ ነው ይሄን ለመፍረድ ምናምን ከባድ። እንደዚህ አይነት ነገሮች ተፈጽመው አሁን ይሄ
ከእውነታ በቃ የማስረጃና መረጃ የበለጠበት ከባድ ጊዜ ነው አሁን ላይ። እሱማ እኮ እውነት የህግ እኮ ነው። ለዛ እኮ ነው ማላውቀውን ነገር አልወራም ብዬ ነው። እና ግን አንዳንድ ጊዜ ይገርመኛል። አድርገኸው ፈጽመኸው በቃ ምናምን ሆነ እንዳላደረግክ እንዳልፈጸምክ ሰው ደግሞ ከዛ ደግሞ ሽንጥን ገትረህ ትከራከራለህ። አይደለም ምስክር የሆነ ሰው አብሮ ከሸኘው ወይ እንደዚህ በቃ የሆነ ኤቪደንስ የሚሆን ነገር ከሌለ በምን ትከሷል? በቃ እሱን ደግሞ ስታስበው ደግሞ በቃ እኮ አይሆንም፣ ሌላ ታሪክ አይሆንም። እና መፈጸም ሳያንስ ሌላ ደግሞ ድጋሜ ሌላ ጥፋት። ቅድም አልኩ እንትኑ ካልተመጣጠነ ይሄ ፍርዱና ሰው እየፈጸመው በደል የማይመጣጠን ከሆነ በቃ ለከሳሾቹም እረፍት አይሰጥም፣ ለተከሳሹም ከቅጣት አይቆጠርም። ምን ያደረገው? ስለዚህ እከሌ ምናምን ተብሎ ድም ሲደረግ ሰውየው ፈገግ ብሎ ሲሄድ ታየዋል። ይሄ አያበሳጭም ወይ ለከሳሽ? ስለዚህ የለም በቃ እንደዚህ እኔ የምደግፉ የሆነ ነገር ያደረገ ሰው ካለ ያደረገውን ማድረግ፣ በእውነት በቃ ያደረገውን ማድረግ እጅ ከቆረጠ መቁረጥ። በዚህ ላይ እስቲ አድማጮቻችን ምን ትላላችሁ? በእውነት እኔ እውነቴን ነው የምነግርህ በቃ እንደዚህ። ምክንያቱም አሁን ክፋታችን በጣም በቃ መረን ወጥታችኋል ተብሏል። ድሮ መረን ወጥተናል። ማርያምን አንድ ጊዜ እኮ እንደዚህ ይሆን ነበር መሰለኝ እኮ አዲስ ዓመት ሊመጣ ሲል ነው ምናምን ልክ ምህረት እንደሚደረገላቸው እንትኖች ሁሉ ያውን በነፍስ ማጥፋት ወንጀል ምናምን እንትን ያለ ምናምን ነፍስ አደባባይ መሀል ይሰቀል ምናምን የሚባሉ ነበር። እኔ ይቅርታል እኔ አሁን በጣም ሰፖርት የሚያደርገው ሰው ሆኛ እሱን ጉዳይ ምክንያቱም አሁን እኛ ላይ ስላልደረሰ በነገር ላይ ሁሉም ቤቱ ሲመጣ ነው እንደዚህ አይነት ጉዳይ ደግሞ አንድ ነገር ደግሞ ማመን ያለብህ ነገር ነግበኔ በቃ አታውቅም። በቃ ፈጣሪ ጠብቀኝ ብለህ ነው የምትኖረው። ዛሬ ነግበኔ ሲባል ሰው ዛሬ መቻደር ይበላል። በቃ ገባህ አይደል? ስለዚህ በቃ እንዴት ነው የሆነ እኛ ላይ ደርሶ ስሜቱ ማየት አይጠበቅብንም ነው እኛ ጋር እስኪደርስ ምንም የትኛውንም ነገር ነው ቤተሰቡን ጎድቶበት ለምን ደብድቧቸው? መደብደብ አለበት። በቃ የደበደቡ ሰዎች ከተያዘ በ5 በጠበሻ ሰዎች መደብደባል። ህመሙ በቃ አሁን እኮ ችግር የሆነው ህመሙ እየተሰማን ስላልሆነ ይመስለኛል። አሁን አንተ ጠብቀው በቃ እሱ ብቻ ነው እንዲህ ህመሙ ብቻ ሳይሆን ያ ስሜት እየተሰማናል። ቅጣቱ የሚቀጣው ሰውዬ እንዲህ እኛ ድሮ እኮ ቤት ውስጥ ራሱ እኮ አጥፍተን ስንገረፍ እኮ ማስተማሪያ ነው ቀጣይ ዱላ አለን። አሁን እኮ ዱላ ያስፈራ አይመጣም ነው እንጂ ጀመረ ዱላ አይደለ? ስለዚህ አትቀጣም። ሰውየው ካደረገ ያደረገው በቃ መመለስ በቃ ያደረገው በእውነት ምክንያቱም ይፈራል። አሁን እንዴት አለ መሰለህ ቀኝ እጅ ሲቆርጥ ቀኝ እጅ የሚቆረጥ ከሆነ ሌላ ጊዜ ወይ ጣት ይቆርጣል ወይ ነገር ያደርጋል። የሰው የቀነሰ ይቀንሳል። በእውነት አይኔ ቀልድ እኔ እውነቴን ነው። አድማጮቻችን በዚህ አጋጣሚ በእንቁላሉ እንደቀጣሽ በቀጣሽ እንደሚባለው ማለት እኮ ነው። በእንቁላሉ በቀጣሽ እንደሚባለው በእውነት በነገር አነገር ቅድም ብያለሁ። ህጉ ምናልባት የዛኔ ሲረቅ እኔ አላውቅም እንግዲህ በጣም እኛ አልታሰብንም እንኳን መወለድ። ህጉ ሲረቅ የሰዎቹ ሜንታሊቲ እና የነበረው የህጉ ቅጣት ትልቅ ሊሆን ይችላል። አሁን ኖርማል እንዴ አንተ ጭራሽ እኮ ምን አይነት ጊዜ ላይ መሰለህ እኮ የሆነን ሰው እየከሰኸው ታስሮ ሲፈታ እኮ አንተ ነው የምትፈራው። እንዲያው ምን ያደርገኛል ብለህ በእውነት አዎ። እና የዚህን ያክል ነው በቃ ገባህ እና እኔ በታሰር ስለዚህ አንተን ዱሽ አድርጎ ዱሽ ከሆነ እሱ ወጣ ያ ነገር እንዳይሆን ይፈራል። በእውነት ነው በቃ አንተን አንድ እንጂን ቆርጦ ከታሰረ ሲመጣ ግራህን አይቆርጥም። ገባህ አይደል? ምክንያቱም ግረው እሱም ይቀጥላል። አብረን ነው በቃ የምናልቀው። ከምር ተጎራርደን ነው የምናልቀው አብረን። ስለዚህ ከዚህ አንጻር በእውነት እኔ ከምሬን ነው የምላቸው አድማጮቻችን፣ እንደው እውነቴ ነው ያው እንደ ሀሳብ
ምናልባት ምናባዊ ነው ይህም እይታችሁ ልትሉ ትችላላችሁ። ግን በቃ እውነቴን ነው። ህግ ግዴታ ነው ብለናል፣ መኖር አለበት ብለናል። ግን በቃ እንደ ማስተካከል ምናልባት ለቆረጠ ይቆረጥ የሚባለው ነገር ሊቀር ይችላል። ግን በቃ ተመጣጣኝ የሆነ ነገር ላይ ብንደርስ፣ ተመጣጣኝ የሆነ ነገር ላይ ብንደርስ። እንዴ ከሳሹን እንዴት ትፈራለህ? አንተ እኮ እየከሰስክ ነው። ተበዳይ ሆነ ጭራሽ ሰውዬ ገብቶ ወጥቶ ይጎዳኛል ብለህ ራሱ ልትፈራ ትችላለህ። ምክንያቱም ሰውዬው ገብቶ ጭራሽ ስፖርት ሰርቶ በደንብ ምግብ በልቶ ነው የሚወጣው። ኤሌክትሮኒክስ ምንድን ነው የሚባለው? ይሄ ቴክኒኮችን ተምሮ በእውነት ኮላብ አድርገው ምናምን ለምን ሼር ትደራረጋለህ? ብዙ ነገር ሼር ተደረገ ምናምን ነው ጭራሽ እንዳዲስ አንተ እንደዚህ አስቤው አላውቅም የሚል ይኖራል እኮ ውስጥ ብዙ ነገር ስላለ ከዚህ አንጻር እንደውም እንትናችሁን እይታችሁን እንድትነግሩን ለማለት እወዳለሁ። በአጠቃላይ ግን አድቡ። አሁን ይህን ሀሳብ ያመጣው ሰውዬ ግን ጎበዝ። በዚሁ አጋጣሚ በእውነት ትንሽም ቢሆን ወደ ራሳችን እንድንመለከት አድርጎናል ብዬ አስባለሁ። ህዝባችንንም እንድንጠነቀቅ ነው ያደረገን በእውነቱ እና ባላየነው መልኩ ህይወትንም እንድናይ ወይ ያላሰብነውን ነገር እንድናስብ ስላደረጋችሁ እንደዚህም ያላችሁ ሰዎች እግዚአብሔር ይስጣል። እና ብቻ ግን አድቡ፣ ማሰብ ጀምሩ። ሰው ሁኑ፣ በእውነት ሰው ሁኑ። ሰብአዊነት ይሰማችሁ። ከአንገት በላይ ያለውን አካል እንጠቀም። እንደዚህ አትጸየፉት። በእውነት እዚህ በጣም ክፋት የለውም። አስነዋሪና አሳሳቢ ጉዳይ ነው እና በዚሁ አጋጣሚ ደግሞ ከላይ ያላችሁም ህግ እናወጣለን፣ ህግ እናስፈጽማለን፣ ህግ እንተረጉማለን የምትሉ አካላቶችም በቃ በአግባቡ አድርጉ የምታደርጉትን በአግባቡ በእውነት እና ህጉም ደግሞ እናንተ ላይ እንደሚሰራ እያሰባችሁ ስሩ። እናንተም ስትሰሩ የምሬን ነው። እኔ በጣም ብዙ ጊዜ ስላጋጠመኝ ነው ከላይ ባሉትም እና በቃ እናንተም መደረግ ባለበት እንትን በሉ። በተለይ ደግሞ አሁን በጣም ችግር የሚሆነው የአውጪውንና የተርጓሚውን አላውቅም። ህግ የምታስፈጽሙ ሰዎች የምሬን ነው መፈጸም እንዳለበት ቢፈጸም ጥሩ ነው እና አንድም እሱ ይመስለኛል ቅድም ይሄ በፊት የነበረው ህግና አሁን እኛ ህጉ ሲፈጸም እያለን እንትን መተላለፍ የመጣው ከዛ አንጻር ይመስለኛል። መፈጸም ካለበት በቃ መፈጸም እንዳለበት ልክ እንደወጣበት ህጉ እንደወጣበት እንትን ይፈጸም። ሌላ ማስተባበያ ምናምን ላያስፈልገው ይችላል። ብቻ ያን ነገር ለማድረግ ሞክሩ እና ማሰብ እንጀምር። ትልቁ እንትን እሱ ነው። ከየትኛውም እንትናችን በላይ እንዴት ነው እንደ ሰው መኖር ይቀድማል። በእውነት እንደ እንስሳም ነው አይባልም። ይህ በጣም ከእንስሳም ያለፈ ነው። እንስሳ እንደዚህ ያስቡ በእውነት የሆነ በቃ ቢያንስ እንደ ሰው እንኖር። የሆነ ህግ ስላለ ስለሌለ አይደለም፣ በቃ ሰው ስለሆንን እንኖር። በቃ ሁሉም ሰው መዝጋት ያለበት የራሱ የሆነ ቀዳዳ፣ የሆነ ማስተካከል ያለበት የራሱ ችግር ምናምን አለበት። ሁሉም ሰው እዛ ላይ ቢሯሯጥ ኖሮ በነገር ላይ በእውነት እንደ ሀገር ራሱ እናድጋለን። አንደኛ እንደ ጣዖት ወደታች እየሄድን ያለ ነው። አንደኛ ይህን አስተሳሰባችን ይዘን በቃ አንተ በእናትህ ኧረ ቁጭ ስራ ስንል ራሱ የሆነች ነገር እናውራ። አኗኗራችን ሲጀመር አይፈቅድልንም። በቃ አሁን ያልገባን ነገር ይመስለኝ እንደው አይደለም አንድ ቀን ህግ ሳይኖር ምናምን የሚል የምናስብበት ጊዜ ይቅርና እየሮጥን እኮ አይደለም አንድ ቀን በደቂቃዎች በሰከንዶች እኮ ብዙ ነገር እያየን ነው። እና ያ ሁላ ሁኔታ ባለበት ሁኔታ ውስጥ ለሌሎች ነገሮች ለማሰብ ጊዜ በሌለበት ሁኔታ ውስጥ እንዴት እንደዚህ አይነት ነገሮች ለማሰብ ጊዜ ይኖረናል? እና ቢያንስ የምንሮጥለትን የምንለፋለትን ነገር እናስብ። ሌላው ቢቀር ምናልባት የምንኖርላቸው እንዲኖሩልን የሚገቡም ደግሞ አካላቶች ይኖራሉ እና ያን ነገር እናስቡ። ሁላችሁ እንደዛ ሰው ነው ነገ የተሻለ መሆን የሚቻለው። በቃ እውነት ምንድን ነው ራሳችንን ቢያንስ ለመቀየር እንኖር፣ ለማስተካከል ራሳችንን የሆነ እንደዚህ አይነት ህይወት ውስጥ እንደዚች አይነት ሀገር ላይ እየኖርን ሁሉ ነገር እንደተሟላለት እንደተሳካለት ሰው እንደዚህ አይነት ህይወት ውስጥ እንዴት እንኖራለን? እና ሁላችንም
እንደ ሰው እንኑር፣ እንደ ሰው እናስብ፣ እንደ ሰው አክት እናርግ። በእውነት በቃ በአጠቃላይ እንደ ሰው ዝም ብሎ በሚነዳ እንትን ጋሪ እንደዚህ መኖር ጥሩ አይደለም። በእውነት ፈረሰን ሰልጥን ልጓሙ እየተነሳለት እና በእውነት በቃ የሆነ ሰለጠንን ካልን በቃ የምንጠቀመው ነገር ምናምን የሆነ እየተሻሻለ ከመጣ የምንበለው ምግብ በነገር ላይ እሱ በእርግጥ አልተሻሻለም፣ ተጽዕኖ አለ። እሱም የምንበለው ምግብስ አልተሻሻለም። ግን በቃ የሆነ እየዘመንን ነው፣ ዘመናዊ ሰው ነን ምናምን በቃ የሆነ እንደሚል ሰው አክትናል። በቃ ቢያንስ ይህ ህሊናውን ሳንተው ጭንቅላታችን እንደ ሰው የሚያዘንን ነገር እንደ ሰው እየሰራን እንደ ሰው እየበላን እንደ ሰው እንኖር። እንደ ሀሳብ ግን ማለት ነው አሁን ኮሪደሩ እንዳለ ጎን ለጎን በጣም ብዙ መፍረስ ያለባቸው ጭንቅላቶች ያሉ ይመስለኛል። እንደ አዲስ እንትን መባል ያለባቸዋል እና በዚሁ አጋጣሚ እንደው መልእክት ለማስተላለፍም ይህንንም አንዳንድ ዞር ዞር ተብሎ መታየት ያለባቸው ቦታዎች ያሉ ይመስለኛል። ብዙ ነገሮች ጭንቅላታችን ላይ መሰራት አለባቸው ብዬ አምናለሁ እና እስቲ ከዛ እንጀምር። ከፀጉር ማብቀልነት ይዝለልና ሌሎች በጣም ብዙ የምናበቅላቸው ማደግ ያለባቸው ነገሮች በውስጡ ስላሉ እነሱን ለማሳደግ እንስራ ከመጠቅለላችን በፊት። በእርግጥ ጉዳዩ ያን ያህል ቀላል አይደለም። አሁን ካለበት ደግሞ ወቅታዊ ሁኔታ አንጻር ደግሞ ብዙ ያስፈራልና አሁን ጊዜም ይገድበናል። ቀረ የምትለው ወይ ማስተላለፍ የምትፈልገው ነገር ካለ በዚህ አጋጣሚ እድል ልስጥና እንጠቅልል። እኔ ኦልሬዲ ሀሳቤን ጠቅልዬ ነበር። ለመጠቅለል ሀሳብ የሆነ ጊዜ ሰጠኝ መስሎኝ ብቻ ግን በቃ አሁን ያልኩትን ነገር ደግሜ ከማሰለቻችሁ በአጭሩ እንደ ሰው አክት እናድርግ። ድጋሚ የምናገረው እኔ እሱን እንደ ሰው በቃ እንደ ሰው እንኖር። ይሄ ምንድን ነው ስሙ? የሆነ ለመብላት ብቻ አይደለም መቼስ የምንኖረው፣ ለመኖር ነው የምንበላው። ግን በቃ ለመብላት ብቻ የምንኖር ከሆነ ግን ጭንቅላታችን አሁን ካሰበው ሀሳብ በላይ የተለየ ነገር አያስብ በየትኛውም ዘርፍ። እኔ አሁን እቺ ህግ ባትኖር ተብሎ እንደዛ ኮሜንት ባደረጉት ሰዎች አይደለም፣ የረባ ነገር ጭንቅላት አያስብም ለመብላት ከሆነ የምትኖረው። ስለዚህ ከዛ አለፍ ብለን እናስብ። ለመኖር የተሻለ ህይወት ለመኖር አቅራቢያችን ላሉ ሰዎች የተሻለ ህይወት ኦፈር ለማድረግ ለመስጠት እንኖር። እኔ እሱን ነው ለምችል እንደ ሰው ከሁሉ በላይ እንደ ሰው እንኖር። በስማ ይህ መተሳሰቡ ህሊናኮ ምናምን እንደዚህ ነገሩ ምናምን የሚመጣው ከዛ እንደ ሰው አንተ ስትኖር፣ እንደ ሰው ጠዋት ስትነሳ፣ እንደ ሰው ስትመገብ፣ እንደ ሰው ስትሰራ፣ እንደ ሰው ስትጠጣ፣ እንደ ሰው ስታወራ አብሮ የሚመጣ ነገር ነው ይሄ ህሊና። እንደ እንስሳ የምትበላ ከሆነ፣ እንደ እንስሳ የምትተኛ ከሆነ፣ እንደ ሰው ቀኑን ሙሉ የምትዘል ከሆነ በቃ ይሄ ምንድን ተመጣጣኝ ያልሆነ ነገር ከሆነ እያደረግ ያለ ያው የምታስበውም እንደ እንስሳ ነው። አንተነትን የሚገልጸው እሱ ነው። ስለዚህ የሆነ ቢያንስ እንደ ሰው እንኖር። እንደ ሰው ስንኖር ሃይማኖታችን የሚያዘንን ነገር፣ ህሊናችን የሚለንን ነገር ለማድረግ ቢያንስ እንቀርባለን። ሙሉ በሙሉ ባንደርስ እንቀርባለን። ስለዚህ እንደዛ እናድርግ። እንደ ሰው አስቡ። ቅድም እንዳልነው ከአንገት በላይ ያለውን ክፍል እንጠቀምበት ነው። እናመሰግናለን። ያው የቀረ ሀሳብ የለም ብለን እናስባለን። አድማጮቻችንም እንግዲህ የምትሉት ነገር ካለ ኮመንት ላይ ያሳውቁን። አሁን ያው አንዳንድ ነገሮች ስም ብቻው ነው እየቀሩ ነው። ከስም የዘለለ ጥቅም ሳይኖራቸው እየቀሩ ነው። ህሊና ተብሎ ስም ነው። ምናልባት ዘለል ካለ ተከታታይ ድራማ ነው። ሃይማኖትም ስም ሆኗል። ህይወትም ስም ነው። በቃ አሁን ላይ በቃ አንዳንድ ነገሮች ከስም የዘለለ ሰውነትም ቢሻው ነው፣ ስም ነው። በቃ ከስም የዘለለ ነገር አልሆን እያሉ ነው። እና ቢያንስ ከመጀመሪያ እነዛ የመጡት ስሞቹም የመጡት ከዛ ነገር ተነስቶ እንደሆነ እያሰብን እንኑርና በቃ
ቢያንስ መኖር እንጀምር። ቢያንስ ነገ ተስፋ የምናደርጋትን ነገር ማግኘት የምንችለው መኖር ስንጀምር ነው እና መኖር እንዳለብን እንኑር። መኖር የሚገባን እንደዚህ ስላልሆነ ያንን እናድርግ እንላለን። ስለነበረን ጊዜ በጣም እናመሰግናለን። ሁልጊዜ እንደምንለው ደጃዝማች ፖድካስት እውነታዎቻችንን በግልጽ የምናወራበት ቦታ ነው። ስለዚህ ሁላችሁ ነው እና ከኛ ጋር እውነታዎቻችሁን በግልጽ አውሩ እንላለን። ካለመናገር ደጃዝማችነት ይቀራል። ደጃዝማችነት እንዳይቀርባችሁ ዛሬ ሆኑኑ እና ከደጃዝማች ጋር ቤተሰብ ይሁኑ። ስለነበረን ጊዜ እናመሰግናለን። መልካም ሳምንት። መልካም ሳምንት። የሚናገር ይሰማል፣ የማይናገር ግን ይረሳል። ካለመናገር ደጃዝማችነት ይቀራል። ይህ ነው ደጃዝማች፣ እውነታዎቻችንን በግልጽ የምናወራበት ቦታ።